እንኳንም አገኘ ወደ አንተ እየመጣው ነበር። ዳግም ምንድነው ያስከው? ተረጋጋ። ተረጋጋት በለኝ አንተ አውሬ። እናቴን እገላታለሁ ብለህ ዛትክ አይደለ? እኔም በልጅነቴ ከጉጇ መንጠቅ ሳያንስ አሁንም ለተለያየን ነው። እባክህን ዳግም ተረጋጋ። ምንም መረጋጋት አያስፈልግም። ከዚህ በኋላ እናቴ ላይ እንድትደርስ አልፈልግም። ቆይ ከሷ ምንድን ነው የምትፈልገው? ያረካታ ይበቃ። ምን አርጊ ነው የምትላት? ከዚህ በኋላ እሷ አጠገብ ድርሽ ትልና እባክህ ዳግም እንዳትገልኝ ማረኝ። እባክህ ዳግም ሁለተኛ አጠገቧ ጋር አልደርስም እያልኩኝ እግር ላይ ወርቄ እንድለምን የፈለከው ሕፃን ቀልድ ነው እንደ መሰለህ? ይህ ሁሉ ነገር ቀልድ ነው አለ አንተ? እና ምንድን ነው? እንደዚህ አይነት ቆንጆ ቀልድ በህይወቴ ሁሉ አይቻላል፣ ሰምቼም አላውቅም። አትሳቅ፣ ህይወቴን ያበላሸው አንተ ነህ። ከዚህ በኋላ ግን አልፈቅድልም። ምን ልታደርገኝ? ልትወጋኝ? አንተ እኮ ፈሪ ነህ ሕፃን፣ እንደ እናትህ ደካማ። አፈን ዝጋ። ከዚህ በኋላ ስለ እናትህ እንድታወራ አልፈቅድልህም። እናትህ ዛሬም ነገም በእጅ ውስጥ ነው ያለችው። እሷን ደግሞ መጨፍለቅ በጣም ቀላል። አንተ ግን ምንም አታመጣም ሕፃን። ጭራሽ እኔ ጋር መተህ ልታስፈራራኝ? አትፈታተን። ከእናቴ ነጥለኝ አደርገዋለሁ። አታረገውም። ለዛ የሚሆን ልብ የለህም። ተወይም በቃ፣ እናቴንም ተዋት በቃ። ለዛ ደግሞ እግሬ ስር ወድቀህ ብትለምነኝ ነው የሚሻለው። ማን እንደሆንኩኝ አታውቅም እንዴ? እንኳን አንተ አይደለም ማንም ሰው እንደዚህ መጥቶ አላስፈራራም። በእርግጠኝነት ቢሮ ነው የሚሆነው። ከመጮህ ውጪ ምንም አቅም የለህም። እንደ ሴት ከመጣጣት ውጪ ዝም በል። አትጩህ። እኔ የተከበርኩኝ ሰው ነኝ። እኔ ላይ መጮህ አትችልም። ቅድም የበጠበጥከውን እመረሳለሁ እንዳይመስል። ለዚህ ደግሞ አንተም ሆንክ እናትህ ዋጋ ትከፍሉበታላችሁ። ከዚህ በኋላ የእናቴ ጫፍ ጋር እንዳትደርስ። እኔ ልጇ አለሁላትሽ። አጠገቧ ብትደርስ እገድልሃለሁ። አንተ ሕፃን፣ እኔ ማን እንደሆንኩ አታውቅም። እኔ ምን አገባኝ ማንም ብትሆን። ሰማለህ? እኔ ዳግም የእናቴ ልጅ ነኝ። በእሷ ከመጣ እንኳን ላንተ ለማንም አልመለስም። ዋጋ ትከፍላለህ። እመኔ ዳግም፣ ለዚህ ድርጊት ዋጋ ትከፍላለህ። እገልሃለሁ። እመነኝ፣ እገልሃለሁ። ዳግም ለዚህ ነው ገፍትረኝ ሄድከው? ሰውን በጭካኔ ለመውጋት። ዳግም ምን አይነት ሰው ነው የሆንከው? አላውቅም ነበር ማለት ነው። ብሌን፣ አንድ እንነጋገር። ይህ አሁን የሚታዘንለት ሰው አይደለም። በኃይሉ፣ ወይኔ ጉዴ፣ እየደማህ እኮ ነው። አይ ብዙ አይደለም፣ ጨርን ያደረገች። ብሌን፣ እሱ እኮ ሰይጣን ነው። እናቴን እኮ ሊገድል የነበረ ሰው እኮ ነው። አፍህን ዝጋ። ደሙ እየፈሰሰ ቆመታ ያለ ምን አይነት አውሬ ነው የሆንከው?
ብሌን ደሙ እንዳይነካሽ። በዚህ ሰዓት ሰው እየሞተ ደም ስለመንካት አለመንካት ነው የሚያሳስበው? በቃ እሺ፣ እዚህ ቅርብ ያለው ሆስፒታል እንሂዳ። ወይኔ ባይሉ ወይኔ። አይዞ አስፋልት ዳር እንውጣና ራይድም ቢሆን እንጠራለን። ብሌን ሰው ነኝ ዳግም። አንተ አውሬ ብትሆን እንኳን እኔ ሰው ነኝ። እሺ እንዴት የሰው ነፍስ ለማጥፋት ትሞክራለህ? የማውቀው ዳግም የት ሄደ? ይሄ ነው ፍቅር? ይሄ ነው ማንነት? ቆይ ለምን አትረጅኝ? ራሱ እኮ ነው የገፋፋኝ። ቢሆንም ደግሞ ሀዘኔታ የሚገባው ሰው አይደል? አሁን ሆስፒታል መሄድ አለብን። ካንተ ጋር ምንም የምንነጋገረው ነገር የለም። ብሌን የኔ ልጅ ምንድነው? ልጅሽን ጠይቅ እማዬ። ቆይ ልጄ ምን ሆነ? አንተ እንደዚህ ነው ጉዳዩ? ልጅሽ ነው እሱን የጎዳው። ዳግም በኃይሉን በጭቦ ይወጋው። ጭራሽ የማናውቀው አውሬ ነው የሆነው። እውነት ግን አንተ እንደዚህ አድርጋ? ስሚኝ ቃል፣ እዚህ የሌለ ዝገት ነው። ትንሽ ሰፈር አዝጌ ልምጣ። የምርሽ ነው? አዎ የምሬን ነው። በጣም ይደብራል። አዎ ላንቺም ቢሆን እኮ ሰፈርሽ ሄድሽ እንደሙልሽ ብትሆኚ ነው የሚሻልሽ አይደል? ተመስገን በራሷ ጊዜ ልትሄድ ነው። አንዴ ትወጣልኝ እንጂ ዳግመኛ እዚህ ቤት እግሩ አይረግጥም። እዛው ነው ማስቀራት። በሷ ምክንያት ሁሌ ችግር ውስጥ እንደገባው ነው። ምን እያሰብሽ ነው? አረ ምንም አላሰብኩም። በሜሪ ደስተኛ ነሽ ትመስያለሽ። እዛው እንዴት እንደምታስቀሪኝ እያሰብሽ ነው? እኔ? አረ በፈጠርሽ እኔ እንደዛ አላሰብኩም። አንቺ ራሽ አይደለሽ እንዴ ልሂድ ያልሽው? አታስመስይ ማክሳም። ሄለን እኮ ነኝ፣ በደንብ አቅሻለሁ። ይልቅ እዛ የተወሰነ ዳለብኝ። በአግባቡ ዘና ማለትም ስላለብኝ ብር ትሰጭኛለሽ። ስንት ልስጥሽ? 1000? እንደውም ልጨምርልሽ 2000። የሚፈጠረው እኮ አይታወቅም። 50,000 ብር ትሰጭኛለሽ። 50,000 ብር? አብድሽ እንዴ? ቆይ አንቺ ልጅ፣ እኔ ቆይ ባንክ ቤት መስልሻለሁ እንዴ? ከየት አምጥቼ ነው 50,000 ብር የምሰጥሽ? ከእናትሽ ማለት የውሸት እናቴ እያልሽ ከምትኖሪባት ሴት። ሄለን አትቀልጂ። ያን ያህል ብር ማምጣት አልችልም። ሰላም ደግሞ በብሌን ምክንያት እንዳኮረፈች ታውቂያለሽ። እሱ እኔን አይመለከተኝም። ዛሬውኑ ከየትም ብለሽ እንድትሰጭኝ እፈልጋለሁ። ዛሬውኑ? ቆይ አንቺ ያምሻል እንዴ? እንዴት ነው ዛሬ ማመጣው? አትሰጭኝም? እንግዲያውስ ጥሩ። እኔም ዛሬ ለሰላም የምሰጣት አዲስ ዜና አለኝ። እንዴ ቆይ ምን ልታረጊ ነው? ሚስጥርሽን እንዳለ እነግራታለሁ። አንቺ ሰላም እውነተኛ ልጅ እንዳልሆንሽ፣ ከወንድሟ ጋር ተመሳጥራችሁ ልገሏት እንደነበር። ከዛ ይህንን ስትሰማ እንደ ውሻ ወጥታጥልሻለች። ይህን የምትፈልጊ ደግሞ አይመስለኝም። በዚህ ነገር እያስፈራራሽ ልትኖሪ ነው ያሰብሽው? ባሪያሽ ያደረግሽም እንዴ? አሁንስ በጣም አበዛሽው። እሺ ከዚህ በላይ ደግሞ እንደፈለግሽ እንድትሆኝ አልፈቅድልሽም። ስለዚህ ወደ ቆሻሻ ህይወትሽ መመለስ ፈለግሽ? ዝም በይ እሺ። ምንም አታመጭም። ማንም ሰው ደግሞ ይህንን ሀብት ሊቀማኝ አይችልም። ከዚህ በላይ የአንቺ ባሪያ መሆን አልችልም። ብትናገሪ ደግሞ አንቺንም አብሬ ያጠፋሻለሁ። ሞክሪዋ። በሰላም ሀብት እንጂ ከማንም የማትሻይ ተራ ሰው እንደሆንሽ ወቂ። አይደለሁም። ማንሽና ቆይ አንቺ እንደዚህ የምትናገሪ? ህይወትሽ ሙሉ በእኔ ጥገኛ ሆነሽ አይደል እንዴ ኖርሽው? እኔ አንቺ ጥገኛ? ከስንት ነገር እንደወጣሁሽ ረሳሽው መሰለኛ። ምንድን ነው የሚያጨቃጭቃቸው? ከምንም ነገር አላስወጣሽኝም። እንደውም ሁሌ በአንቺ ምክንያት ችግር ውስጥ እንደገባው ነው። ሁሌ ራስሽ ያልሆነ ነገር ስለምትወጂ ነው። ስሚ፣ ሚስጥርሽን ለሰላም ከነገርኳት ከዚህ ቤት መንቅራ ነው የምታስወጣሽ። እሺ? እውነት ግን አንተ እንደዚህ አድርጋ? እናቴ ፈልጌው እኮ አይደለም፣ አስገድዶኝ ነው። በቃ ስላንቺ መጥፎ ነገር ሲያነሳ ራሴን መቆጣጠር አልቻልኩም። እኔ ነፍሰ ገዳይ ልጅ የለኝም።
በስንት ጊዜ ሳና በስንት ጸሎት ያገኘሁት ልጅ ነፍሰ ገዳይ ነው? እማዬ አንዴ ስሚኝ። አልሰማህም? እንዴት ታደርጋለህ? እንደ ጨካኝ ከምትሆን ባላገኝ ይሻለኝ ነበረ። የነፍሰ ገዳይ እናት ከመሆን የወላድ መካን በሆን ይሻለኝ ነበረ። በቃሽ እናቴ፣ ከዚህ በላይ ስሜቴን አትጉጁ። ልጄ በመሆን አፍርብሃለሁ። ቆይ ግን እንዴት እጄ ይሻለ? እሱ እኮ ሀዘኔታ የሚባል ነገር የሚገባው ሰው አይደለም። ዝም በል። ጭራሽ ያደረግኩት ነገር ትክክል ነው ትላለህ? አየህ ልብ ምን ያክል በጥላቻ እንደታወረ። ጥላቻ ያለበት ሰው ግን ሁሌ ከመጥፎ ነገር ውጪ ምንም ነገር አይታየውም። እኔ እንዳንተ አይነት ልጅ የለኝም። ላንቺ ብዬ እኮ ነው፣ ላንቺ ስል እንጂ እኮ እኔ ነፍሰ ገዳይ አይደለሁም እናቴ። እሱ እኮ በልጅነቴ ካንቺ የነጠለኝ፣ ቅፍሽን ሳልጠግቦ ካንቺ አርቆ የሁሉ ነገር እንዲከሰት ያደረገው እኮ እሱ ነው። አሁን ደግሞ ጭራሽ ሊለያየን እያሴረ እኮ ነው። በኃይሉ አይሆንም። ምን ማድረግ ነበረብኝ? ያን ሕፃን እያለሁ የሰረቀኝ ሕይወታችንን ያበላሸው እሱ እኮ ነው። ዛሬም አንቺና እኔን ለመለያየት እያሴረ ነው። ጭራሽ እገላታለሁ ይላል። ታዲያ እኔ ዝም ማለት ነበረብኝ? በኃይሉ ልጄን የሰረቀው እሱ ነው? ባሌ ነው። እማዬ ምን ሆነሽ ነው? አይሆንም በኃይሉ እሱ እኮ። አዎ እሱ ነው። ለምን ደነገጥሽ? ሌላ ነገር አለ እንዴ? እርግጠኛ ነህ በኃይሉ ነው? አዎ። መናገር የለብኝም። ልጄን አጣዋለሁ። የኔ ልጅ ምንም የለም። ብቻ ያንተ ነፍሰ ገዳይ መሆን ከብዶኝ ነው። እማዬ ፊትሽ ሌላ ነገር ይናገራል። የደበቅሽ ነገር አለ? አይ ምንም ነገር የለም። በቃ አሁን ከዚህ እንሂድ። ላንተም ጥሩ አይደለም። ስሚ፣ ሚስጥርሽን ለሰላም ከነገርኳት ከዚህ ቤት መንቅራ ነው የምታስወጣሽ። እሺ? አታስፈራሪኝ። ምንም አታመጭም። የምን ሚስጥር ነው ደግሞ? ለምንድን ነው የማባረራት? ይህን ያህል ምን ቢሆን ነው? እድሜ ልክሽን የሰው ነገር እንደፈለግሽ። ዝም በይ ጥገኛ። የሰው ነገር? ስለ ዳግም ነው የሚያወሩት? የሚያሳዝነው እንደዚህ ሆነሽ ራሱ ደስተኛ አይደለሽም። በሰው ደስታ ስለምቀኝ ደስታ ራሱ ካንቺ ርቋል። አፍሽን ዝጊ ሄለን። እኔ ምቀኛ አይደለሁም። ከምቀኛ ምቀኛ ነሽ። ለምታፈቅሪ ሰው እንኳን ማትመለሽ አውሬ ሰው ነሽ። ዳግም የገነት ልጅ እንደሆነ እያወቅሽ ቆይ እናትና ልጅ እንዴት ትለያያለሽ? ዳግም የገነት ልጅ? አዎ አደረኩኝ። ቆይ ምን አገባሽ? እሱ ለኔ ስሜት ምንም ሳይጨነቅ ሄዶ የእሱን ህይወት ገና ሲኦል ነው ማደርግበት። ያቺ ለማኝ ብሌንም ብትሆን አብራቸው መጥፋት ነበረባት። ለዛ ነው ስሟን ያጠፋሁት። አየሽ፣ አንቺ አውሬ ነሽ። ሰላም ይህንን ስራሽን ብታውቅ አንድ ቀን አታስቀምጥሽም ነበር። ገነት የዳግም እናት ናት? ማን? መቼ መጣሽ? ዳግም የገነት ልጅ ነው? ንገሪኝ እያልኩሽ ነው። ይህን እያወቅሽ ነው ዝም ያልሽኝ? እንዴት ጨካኝ ብትሆኚ ነው? ኧረ እኔ አልደበቅኩሽም። እኔ ራሱ እኮ ዛሬ ገና ነው ያወቅኩት። ዝም በይ፣ ዝም በይ። ስትጨቃጨቅ ሁሉ ነገር እየሰማው ነበር። ሁሉንም ነገር? አዎ ሁሉንም ነገር። ቃል ምን አይነት ልጅ ነሽ? ልጄ ስለሆንሽ በጣም አፍሬብሻለሁ። እኔማ ልጅሽ እንዳልሆንኩ ያወቅሽ መስሎኝ ነበረ። በጣም ነው ያፈርኩብሽ። ለዛ ነው ብሌንን ሌባ ስትያት የነበረው። ንጹህ ልጅን ያዋረድሽው። ደግሞ የሱ አልበቃ ብሎሽ እናትና ልጅን። በጣም ታሳፍሪያለሽ። ሰላም እንደሱ አይደለም እኮ። ዝም በይ አንቺ፣ አያገባሽም። እንዴት አስቻለሽ? የእናትና ልጅ መነጣጠል እንዴት ከባድ እንደሆነ ታውቂዋለሽ አይደለ? እንዴት ታዲያ እነሱን አይጨከንሽ? ማም እንደሱ አይደለም እናቴ። ቆይ ሁሉንም ነገር ላስረዳሽ።
ሁሉንም ነገር እኮ ነው የሰማሁት። ምኑን ነው የምታስረጅኝ? ከእናት ጋር ተለያይቶ መኖር እንዴት ከባድ እንደሆነ አንቺ አታውቂውም? አውቃለሁ። አንቺን አጥቼ እኮ ስኖር በጣም ነው የተሰቃየሁት። እና ሌላ ሰውን እንዴት ታሰቃያለሽ? ቃል የእውነት ልጅ ያልመስል እያልሽኝ ነው? ማም እረፊ፣ እንደሱ አትበይ። የምር ልጄ ነሽ? ግን በእርግጥ አስተዳደግሽ ሊሆን ይችላል፣ ግን ቀን በቀን ክፋትሽን እየተረዳሁት ነው። የኔ ልጅ ሆነሽ እንዴት እንደዚህ ሆንሽ? ማም ቆይ ምን እያልሽ ነው? በጣም ነው ልቤን የሰበርሽው። ቆይ እንዴት እንደዚህ አይነት ነገር ትናገረኛለሽ? ምንም ቢሆን እኮ ልጅሽ ነኝ። የትኛው እናና ቆይ ልጇ እንደዚህ የምትናገረው? አታስመስይ እባክሽ። ጭራሽ አስመሳይ ትኛለሽ? አዎ ነሽ። ልጄ ስለሆንሽ እንጂ የምታገስሽ ሁሉ ነገርሽ ይገባኛል። ልጅሽ እንዳልሆንኩማ አንዴ ካፍሽ እኮ ወጣ። ቃል በንግግሬ ልታስሪኝ አትሞክሪ እሺ? እናትሽ ነኝ፣ ይገባኛል ሁሉ ነገር። ብልጥ ለመሆን እንዳትሞክሪ። ሄለን ምንድነው እነግርልሻለሁ እያልሽ ስታስፈራሪያት የነበረው? ምንድነው ሚስጥርሽን እያልሽ ስታወሪያት የነበረው? አረ ምንም ሚስጥር የለም፣ ምንም አይደለም። አትርበትበች። ምንድነው ሚስጥሩ? ሚስጥሩ ምን እንደሆነ ተናገሪ። እሺ እነግርሻለሁ። አይሆንም። ዝም በይ አንቺ። ሄለን ሁሉንም ንገሪ። እሺ ሰላም፣ ምን መሰለሽ ቃል ያንቺ ሄሎ ወይ ብሌኔ ሆስፒታል ወንድሜ ምን ሆነ? በኃይሉ ተወጋ? እሺ አሁን የት ነው ያላችሁት? እሺ በቃ መጣው። እሺ ማም ምንድን ነው? አጎትሽ በጩቤ ተወጋ። ምን? ወይኔ አጎቴ። ሆስፒታል ነው። ብሌን ነች ሆስፒታል የወሰደችው። ብሌን ደግሞ እዛ ምን ትሰራለች? አሁን እሱ በዚህ ሰዓት ይጠየቃል? በቃ አሁን ነው እንሂድ። እናቴ እስኪ ለብሌን ደውይለት። ሄሎ የኔ ልጅ። ወይ እናቴ። እንዴት ሆነ ሰውየው? ሆስፒታል ገብተናል። ብዙም ለክፉ አይሰጠውም፣ በደንብ አልጎዳውም። ተመስገን፣ ዋናው እሱ ነው። አዎ ገና ይወጣል። ዛሬንም ዝም ብለው ነው የሚያሳድሩት። አይ ጥሩ ነው። እና ታዲያ አንቺ ሆስፒታል ታድሪ ነው? እናትዬ እየመጡ ስለሆነ አምሽቼ እመለሳለሁ። ደግሞ ዳግምን አልከሰውም ብሏል። እውነት? አዎ እናቴ፣ በጣም ነው ደስ ያለኝ። በቃ እናቴ ስወጣ እደውልልሻለሁ። እሺ እኔ ልጅ። ሰውየው አልተጎዳም፣ በዛ ላይ ደግሞ አልከሰውም ብሏል። እውነት? በጣም ደስ ይላል። ልጄ ቅድም በጣም ተናገርኩ፣ ከልቤ አልነበርኩም። በጣም ይቅርታ። አውቃለሁ እናቴ፣ አንቺ እኮ እናቴ ነሽ። የፈለግሽውን ነገር የማድረግ መብት አለሽ። እና ታዲያ ባለንጋም ልግረፍህ? አንቺ ከፈለግሽ በምንም እገረፍልሻለሁ። እንደውም ዛሬ ምን የመሰለ ምግብ ሰርቼ ነው ማበላሽ። ተገኝቶ ነው? ጆሮ ደግሞ ምንድን ያደረገው? እንዳያቃጥለኝ ነው። እንዳያቃጥለኝ አንተ ቆይ ላሳይ። ኧረ እውነት አንተ ላሳይ። እኔ ዛሬ ነኝ ማበላሽ። እና ያለን በቃ ይሄ እጄን አጣጥፌ ቁጭ። እሺ ግን እኮ እኔ ቆንጆ ሰርቻለሁ እኮ አንተ ሳካ። እንጨምራለን፣ አንድ ላይ ጨምርበታለን። እኔ ምስር ሰርቼ ቆረጥከው እኮ እኔ ልስራ እኮ ብዬሽ ነበር። ስቀልድሽ ነው። አንተ ደግሞ እንደዚህ ትቀልዳለህ እንዴ?
ያው ላዝናናሽ እኮ ብዬ ነው። እንዴ ያው ሙያውን ቀምሰሽ ማለት ነው ታደንቂኛለሽ አይደለ? በእውነት አይ ካንቺ እንኳን አልበልጥም፣ ግን ባንቺ ነው የወጣሁት። ታዲያስ የእናት ወደች ቢያ ከኔ ብዙ አይነት ሚሰራ ቅመሹ ምን ያጎርሰሽ ድሮም እኮ ተናግሬያለሁ። ነቃ እንዴ ልጅ ልክ እንደ ልጅነቴ ጸጉሬን ስትነካኪኝ እኮ እንቅልፍ ይዞኝ ሄደ። እንደ ልጅነቴ እኮ እንቅልፋምነት አለቀቀ። ልጅ እያለ እቅፍ ውስጥ ስትገባ ወዲያው ነበር እንቅልፍ የሚወስድ። እናቴ እቅፍ ውስጥ ሆኜ እንዴት እንቅልፍ ያወስደኝ? ስንት ሰዓት ሆነ? 3 ሰዓት ሊሆን ነው ከምሽቱ። አዎ ብዙ ተኛ እኮ የኔ ልጅ። ወይኔ እናቴ ለምን አልቀሰቀሽኝም? መሄድ እኮ አለብኝ። በዚህ ምሽት ወዴት ነው የምትሄደው? እናቴ ብሌንን ማነጋገር አለብኝ። ከእሷ ጋር ተቀያይሜ ማደር አልችልም። እስካሁን ደግሞ ልትመለስ ትችላለች። ይሄ ነገር ምንም ደስ አላለኝም። ማውራት አለብን። እሺ እናወራለን፣ ግን ሌላ ጊዜ። አሁን ደህና ደር ልሂድ። እኔ አገኝሻለሁ። ብሌን ማለት ልጄ ናት፣ ዳግምም እንደዛው እና ሁለቱ ልጆች ልድር ነው? በፍጹም አይሆንም። ሰውስ ምን ይለኛል? እስካሁን አልመጡ ማለት ነው እንዴ? ምን ሆኖ ነው እስካሁን የቆዩት? ከዚህ በኋላ ስትመጣው ነገር በትሆነስ ሄጂ ማምጣት አለብኝ ማለት ነው? ብሌን መጣሽ? ይቅርታ አድርጊልኝ። ተሳስቻለሁ አውቃለሁ፣ ግን ለእናቴ እኮ ስል ነው። ዞር በልልኝ፣ እኔ ደክሞኛል፣ ገብቼ መተኛት አለብኝ። አንዴ ስሚኝ የኔ ቆንጆ፣ እወድሻለሁ እኮ። ስታኮርፊኝ በጣም ነው የሚጨንቀኝ። ፍቅር ጩቤ ይዞ መዞር ነው ፍቅር? ደም ማፍሰስ ነው ፍቅር? ዛሬ ባየሁት ነገር በጣም አፍሬያለሁ ዳግም። እንኳን ለፍቅር ለሰላምታ የማይሆነውን ዳግም እናየሁት። ብሌን እባክሽ አታኮርፊኝ፣ በቃ ይቅርታ። እኔን አይደለም እኮ የበደልከው። ይቅርታ መጠየቅ ካለብህ ማንን መጠየቅ እንዳለብህ ታውቃለህ። ከዛ ታናግሪኛለሽ? ካናገርሽኝ አሁን ሄጄ ነው ይቅርታ የምጠይቀው። ብሌን ከአንቺ ጋር እኮ ተኮራረፌ እንቅልፍ ራሱ ያስደኛል። እኔ ምን አገባኝ? አንተ ደልቶ ነው ያልከው። በአንተ ችግር ሆስፒታል ስንከራተት ነው ያልኩት። አሁን አሳልፌ ዞር በል፣ እንደክሞኛል። ብሌን እየነገርኩሽ አሳዘነሽ አይደለ? ገረድ ናት፣ አትመጥነኝም እንደዛ አለሽ አይደለ? ነው ወይስ ከሌላ ሴት ጋር ያልሽው? እሱ አይደል ፍላጎትሽ? ኧረ እኔ ላንቺ አስቤ ነው። ሙች በይኝ እስኪ ውሸታ። ያንቺን ያህል ሰይጣን ራሱ እኔና ዳግም ማጣላት አይፈልግም። ግን ምን እንደሚያሳዝን ታውቂያለሽ? ከዳግዬ ጋር ተጣላ ነው። የኔ ፍቅር ደህና ደርልኝ፣ እወድሃለሁ። እሺ ደግሞ ግባ፣ ብርድ እንዳይመታ። እና ተናደድሽ? ጨጓራሽ እንዳያምሽ፣ ንዴትሽን ቀንሹ። እች ገረድ እንዴት ጨፍርብኝ።
ቆይ ደግሞ በእርግጠኝነት ተጣልተዋል። ለምን እንደተጣሉማ አደርስበታለሁ እና በደንብ አጣላችኋለሁ። እኔ እያለሁማ መቼም አንድ ላይ አትሆኑም። ብሌን ማውራት አለብን። ቆይ እስከ መቼ ነው ሁሉም ነገር የምትሸሽው? ዳግም ላውራህ አልፈልግም። ልክ ነበርኩ። እች ገረድ አውቃ ነው እንጂ ተጣልተዋል። ብሌን ለትንሽ ለትልቁ ማኩረፈሽ ትሸዋለሽ። ለሁሉም ነገር እኮ ኩርፈ መፍትሄ አይሆንም። ተነጋግረን መፍታት አለብን። ትንሽ ምን ነው ትንሽ? ሰውን ያለ ርህራሄ በጩቤ መውጋት ነው ትንሽ ነገር? ምን ዳግም ሰውቃ? ዳግም ቢያንስ እንኳን ጸጸት አይሰማህም? እናቴን ሊገላት ነበረ እኮ። እንደውም እውነቱን ነገሬን ካልሽኝ ባደረኩት ነገር ምንም ጸጸት አይሰማኝም። ምን በኃይሉ ነው የወጋው ዳግም ነው? ለምን? ምክንያቱም ቀን በቀን አውሬ እየሆንክ ስለምትሄድ ነው። ይሄ ነገር ደግሞ የመጀመሪያ እንዳልሆነ ታውቃለህ። ብሌን ወንድ ልጅ እኮ ነኝ። አንቺን፣ እናቴን፣ ቤተሰቤን መጠበቅ እኮ አለብኝ። በእንደዚህ አይነት ነገር አትጠብቀንም። ለእናቴ አትበል ዝም ብለህ። ገነት ለእኔም እናቴ ናት። እሺ አውቃለሁ እኮ ብሌን፣ በጣም ይቅርታ። እሱንም ደግሞ ይቅርታ መጠየቅ ካለብኝ እጠይቀዋለሁ። ዳግም እንደውም አንድ ነገር ልንገርህ፣ የኔና ያንተ ግንኙነት ልክ አይደለም። አንተ ወንድሜ ነህ። ስለዚህ ይህን ነገር ማቆም አለብን። ይህን ነገር ስንቴ ነው ያወራንበት? ተስማምተን ስናበቃ አውቃሽ አሁንም ታነሺዋለሽ? የተስማማንበት ነገር የለም። አንተ ወንድሜ ነህ። ስለዚህ ይህን ነገር መቀበል አለብን። ብሌን ምን አድርግ ነው የምትይ? እናቴን ለምን አገኘኋት ብዬ እንድጸጸት ነው? የስጋቴ እኮ አይደለሽ። ሰው ምን ይለናል በሚል ተራ ነገር ፍቅራችንን ማጣት አለብን? ዳግም እወዳለሁ እኮ ግን ምን ላድርግ? ነገ ከነገ ወዲያ በዚህ በመሀላችን ችግር መፈጠሩ አይቀርም። ያኔ ከምጎዳ አንተም ከምትጎዳ ብዬ ነው። ምን አለ የገነት ልጅ ባልሆንክ የኔ ፍቅር። ዝም ብዬ ነው እንጂ እኔም ጨክኜ መለየት አልችልም። ቢያንስ ግን አንተ እንድትርቀኝ ማድረግ አይከብደኝም። ያኔ አቅቶኝ ናፍቀኝ አንተ ጋር መምጣት ብፈልግ ራሱ በተናገርኩ ነገር አፍሬ ደፍሬ እንዳልመጣብህ ነው እንደዚህ የምናገር። ይቅርታ አድርግልኝ። እሺ ብሌን፣ ከወንድምሽ ጋር ተጣላችሁ አይደል? ለነገሩ ወንድምና እህት ሆኖ ፍቅር ትንሽ ይከብዳል። ግን ወንድምሽን ለኔ አድርይልኝ። አፍሽን ዝጊ ቃል። ምን ነው ችግር አለ? አንቺ አታገቢው እንግዲህ እኔ ላግባው እንጂ። እኔ ብፈልግ ራሱ እሱ አያገባሽም። በጣም ነው የምታስጠልዩ። እውነት? ለዛ ነዋ ከንፈሬን ግጥም አድርጎ ይሳመኝ። ምን? ባለፈው ክፍሉ ጠርቶኝ ከንፈሬን ግጥም አድርጎ ነው ይሳመኝ። ምክንያቱም ደግሞ እኔ እህቱ አይደለሁም። ቃልን ስማታል። ሙቀት ይሰማል። በአንተ ምክንያት እኮ ነው እንደዚህ ያልኩት።
እኔ የምለው ግን ምን ተፈጥሮ ነው ጥላ ያወጣችሁ?